ሁሉም ሰው እንዳንከባለልሽ ነው የምትሄጂው አይደለ? እንደዛ ማለት ነው። ሲጀመር አብርሽ ላይ ይደረግበትም አይደረግበትም የራሱ ጉዳይ። ገባችሁ አይደለ? እኛ ከሄርሜላ ጋር ሳለ ጥሩ ህይወት ስለነበረ ስለተቀየረ ራሱን ስለሆነ ስላከበረችው እንጂ አብርሽን የምናገባ ሰው አይደለንም። ሄርሜላን ለሌላ ሰው እኛ እልል ብለን የምንድራሰውም አይደለንም። እኛ ተመልካች እንጂ ፋሚሊ ወይም ቤተሰብ አይደለንም። ገባችሁ አይደለ? ስለዚህ ሄርሜላ ላይ ጥሩ ቦታ ሰጥተዋለች፣ አክብረዋለች። እሱም ሩታን አልፈልግሽም አላይሽም እንዳላይሽ ብሏታል አይደለ? ሩታ ደግሞ 80 ቀደድልኝ እያለ አንዴ ባክስቷ አንዴ በወንድም ተብዬው አንዴ በራሷ ስንቴ ነው ወረቀት ይዛ እንዲህ የአመት ፍርድ ቤት ቀጠሮ በየሳምንቱ ቀጠሮ። ቤተሰብ እኔ የምላችሁ ሜሪ ግን ማለት ነው የምን አይነት ዝንብ ነሽ? ይሄ ቆሻሻ ትላልቁ ዝንብ አለ አይደለ? በጣም ሆነ ቆሽሽ በጣም ነው የሚቀመጡ ዝንቦች ታውቃቸዋላችሁ። እንደነዚህ አይነት ያለች ዝንብ ናት ብዬ ነው የማስበው። አንዴ ከአብርሽ ጋር ትተወለጋለች፣ አንዴ ሩታ ጋር ትተወለጋለች፣ አንዴ እንዱንቱ ጋር ትተው። ምንድነው ችግርሽ በዚህ ልክ? ምን ዝንብ ነው የምትሆነው አንቺ? ዝንብ እንኳን እኮ አለ የሆነ እግዚአብሔር ነው ዝንብ የሚቀመጥበትን ያውቃል። ይሄ ትላልቆች ዝንብ አሉ እያሉ እንትን የሚሉ ማለት ነው የሚያስጠሉ። ይሄ ትናንሽ ዝንብ አይደለም፣ ትላልቆቹ ዝንብ ይሄ ኃይለኛ ሆነ ቆሻሻ ላይ የሚቀመጡ ማለት ነው። አንቺ ማለት ልክ እንደዛ ነሽ። ነገ ዛኛው ዛሬ ዝኛው ነገ ዝኛው ታደናቁሻለሽ። ያሉ ሰምተሽ ካሉ ያሉ ሰምተሽ ካሉ ምን አይነት ባለየ ልክስክስ ሰው ነሽ? እኔ እንደናንተ አይነት ግሩፕ ጓደኝነት ብሎ እንደ ንፍጤ ማርያምን በጣም የምታስጠሉት በጣም ከሚባለው በላይ የሆነ አቋም የላችሁ። በተለይ ሜሪ አቋም የለሽ፣ ከጓደኛ ስትይዥ አቋም የለሽ፣ ሰውነትሽ አቋም የለሽ፣ የተድበለበለ ድንጋይ መስለሽ ዝም ብለሽ ሁሉም ሰው እንዳንከባለልሽ ነው የምትሄጂው አይደለ? እንደዛ ማለት ነው። ሲጀመር አብርሽ ላይ ይደረግበትም አይደረግበትም የራሱ ጉዳይ። ገባችሁ አይደለ? እኛ ከሄርሜላ ጋር ሳለ ጥሩ ህይወት ስለነበረ ስለተቀየረ ራሱን ስለሆነ ስላከበረችው እንጂ አብርሽን የምናገባ ሰው አይደለንም። ሄርሜላን ለሌላ ሰው እኛ እልል ብለን የምንድራሰውም አይደለንም። እኛ ተመልካች እንጂ ፋሚሊ ወይም ቤተሰብ አይደለንም። ገባችሁ አይደለ? ስለዚህ ሄርሜላ ላይ ጥሩ ቦታ ሰጥተዋለች፣ አክብረዋለች። እሱም ሩታን አልፈልግሽም አላይሽም እንዳላይሽ ብሏታል አይደለ? ሩታ ደግሞ 80 ቀደድልኝ እያለ አንዴ ባክስቷ አንዴ በወንድም ተብዬው አንዴ በራሷ ስንቴ ነው ወረቀት ይዛ እንዲህ የአመት ፍርድ ቤት ቀጠሮ በየሳምንቱ ቀጠሮ ያለበት ሰው ወንጀለኛ መስላል እንዲህ ወረቀት ይዛ ስዞር የነበረ። የዛኔ የት ነበራችሁ እናንተ? ቤተሰብ ተብላችሁ ምናምን የት ነበራችሁ? አብርሽ ለምን የዛኔ አንታረቃለን አላላትም ነበር? አሁን ባሌን ነው እንትን ያልኩት አይመለከታችሁም እንደዚህ አልሆንም ምናምን የምትለው የዛኔ ምንሽ ስለነበረ ነው አልፈልግም እያልሽ የነበረ። እንደገና ደግሞ ከሄርሜላ ጌም ላይ ብሮ እያልሽ ነው የነበረ። ባል ብሮ ተብሎ አይጠራም አይደል እንዴ? ባልሽን ብላዘር እንደዚህ አድርገው እንደዚህ እንትን በል ምናምን እያልሽ ነው እንትን ስትይ የነበረ አይደለ? ባል ከመቼ ወዲህ ነው ወንድም ተብሎ ሊጠራ የሚችለው? አልፈልግህም ሂድ ወደዛ እያልሽ የነበርሽውን ሰው ዛሬ ለምን አቀረብሽው? በምን አኪዝ ነው ያቀረብሽው? ነገር ስትመቂ እዚህም እዛም ስትሰበስብ ይኖርሽ እንደዚህ አይነት ነገር ብታደርግለት እኮ ይሄን ያህል ብር እናስከፍልሽ እኮ እንደዚህ አድርገሽ ስር እንትን ትይዋለሽ። እዛም በኋላ አንገቱ ላይ ቀለብ ወርቅ ታስልለታለሽ ምናምን ካንቺ ጋር ይሆናል ምናምን ተባልሽ አይደለ? አደረግሽው ወርቁ እንትን አይደለም ምናምን ሲጀመር ድብን ብለሽ እንዳደረግሽበት ማወቅ አለብሽ። ሩታ ማለት ነው ማወቅ አለብሽ። ገባሽ አይደለ? ግን አብርሽ ላይ ይደረግበትም አይደረግበትም ይሁንም አይሁንም ለሄርሜላ የሚሆን ሰው አይደለም። ሄርሜላን አስቀይሟታል። ገባሽ አይደለ? እንግዲህ በኋላ አዝለሽ ቁረቢ ስትፈልጊ ማንም ሄርሜላ አንድ ብለሽ ከአብርሽ ፊት እንዳደርሽ ክብርሽን አስጠብቂ። አበጋዝ ላንቺ የሚገባሽ ሰው አይደለም። አንቺ ከሱ የተሻለ አስተሳሰቡ ምን ብሉ ይሄ ዝም ብሎ እኔ እንጃ ምን ልበላችሁ በእናታችሁ። ልክ የሰሞኑን ኢንተርኔት የሚመስሉ ኢትዮጵያ ውስጥ ያላችሁ ሰዎች ኢንተርኔት ሰሞኑን ልክ እንደዛ ግብት ውጥት አንዱ ሰው ይገባል አንደኛው እንትን ይላል። ዋይፋይ ነህ እንደ ዝም ብለህ ፓስወርድ የሌለው ዋይፋይ መሰልክ እኮ። ፓስወርድ ይኑርህ እሺ፣ ገባህ? ፓስወርድ ይኑርህ፣ ሊሚት ይኑርህ። ዝም ብለህ እየሄድክ ካሰሩ እንትን አትበል፣ እንደ ሜሪ ማለት ነው። ለማንኛውም ቤተሰብ ነገ በደንብ እመጣለሁ። በደንብ አድርጌ እመጣበታለሁ። እረግጣችኋለሁ። እያንዳንድሽ የምትረግጭ የምትታጠቢ እያንዳንድሽ ብዙ ቆሻሾች አላችሁ፣ እናጥባችኋለን፣ እንረግጣችኋለን። ብዙ ደበሎች አላችሁ ማለት ነው። እና ለማንኛውም ማሮች ፍቅሮቼ ደህና ደሩልኝ።